تكفري لا تجزعي. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا. وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا وحبيبنا محمدا صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ የሰው ልጅ የዱንያም ይሁን የአኺራ ደስታው የተሟላ የተሳካ ሊሆን የሚችለው አላህ ለሰው ልጆች መመሪያ አድርጎ ያወረደውን ቁርአንን ስናውቅ፣ ስንማር፣ ሕጉን ስንተገበር ነው። ክብር ያለው ሰላም ያለው ደስታ ያለው ዱንያ ላይ ከኩፍር ከወንጀል አደጋ፣ አኺራ ላይ ከጀሃነም እሳት አደጋ መዳን የሚቻለው የሚሳካው በሕይወታችን ቁርአንን ስንተገበር፣ ለመልካም ነገር ሁሉ የሚመራ መጽሐፍ ነው። የሰው ልጅን እይታና አስተሳሰብ ብሩህ የሚያደርግ አቅልን አእምሮን የሚያሳድግ ልብን የሚያስተካክል አላህ ተባረከ ወተዓላ ለሰው ልጆች ሁዳ መመሪያ አድርጎ ያወረደው የተባረከ መጽሐፍ ነው። ቁርአን ዱንያ አኺራችንን የሚያስተካክለው አንድም የተከበረው የአላህ ቃል ነው ብለን ስናምንበት፣ ክብር ትኩረት ስንሰጠውን፣ ልብ ሰተን ስናደምጠውን፣ መድኃኒቴ ነው ብለን ስንወስደውን፣ በየቀኑ ምግብ እንደሚያስፈልገን ስንታመም መድኃኒት እንደሚያስፈልገን ሁሉ በቋሚነት ቁርአን ያስፈልገናል። ቁርአንን አላህ ሽፋእ ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና። እናንተ የሰው ልጆች ሆይ ብርሃንን የያዘ ሁሉን ነገር ግልጥ አድርጎ የሚያስረዳ መጽሐፍን አውርደንላችኋል። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋእ፣ ከሰማይ ከሚወርዱ ነገሮች ቁርአን የሚባል ነገር አውርደናል። ምንድነው ጥቅሙ? ሺፋእ ፈውስ ነው ብሏል አላህ ተባረከ ወተዓላ። ሕይወት ላይ ስኬት እንዲገኝ ሰላም እንዲገኝ ቁርአን ያስፈልገናል። ቁርአኑ በእጃችን ስለያዝ ነው። አንዳንድ ሰዎች እንደሚያደርጉት ግንባራችንን ስላስነካ ነው፣ ስለሳም ነው፣ ስለተሸከም ነው፣ ግርግዳ ላይ ስለሰቀል ነው ሳይሆን ስላመንበት ይጠቅመን፣ ካመንበት አስተንተነን አስተውለን ከቀራ ነው። ሁሉም የሚችለውና ከሁሉም የሚፈልገው ደግሞ ምክሩን ከተቀበለን ነው። ቁርአንን አሳምሮ መቅራቱ በቃል መሸምደዱ ብቻም በቂ አይደለም። ዋናው ትልቁ ግቡ የመሐፈዙም የመማሩም የማስተማሩም ቁርአን የማውረዱም ዓላማው ቀቡሉ መዋዒዝሂም የቁርአንን ምክር መቀበልና መተግበር። ምድራዊ ሕገ መንግሥቶችን ከምናከብረው በላይ ከሰማይ የመጣውን የአላህን የቁርአን ሕግ ስርዓት መጠበቅ ይገባን። የቁርአንን መመሪያ መቀበል ይገባን። ምክሩን ተግሳጹን ያስፈልገኛል ብሎ ቢመርም በዘመኑ ቢከብድም ከዘመን ጋር አይሄድም ከአብዛኛው ሰው ጋር ለመኗኗር ቁርአንን መከተል ከባድ ነው በዚህ ጊዜ ቢሉም ሰዎች መድኃኒት እየመረረ እየጎመዘዘ እያቃጠለ እንደሚወሰደው ቁርአን መድኃኒቴ ነው ተብሎ መወሰድ አለበት። ቁርአን ሁሉንም ልንቀበል ልናስተነትን የሚገባን ከመሆኑም ጋር አንዱ ቁርአን ከአንዱ ይበልጣል። የቁርአን ሱራዎች አንዱ ከአንዱ፣ የቁርአን አንቀጾች አንዱ ከአንዱ ይለያልና ፈዳኢሉል ቁርአን የአንዳንድ ሱራዎች የአንዳንድ አንቀጾች ብልጫ አህለ ሱና ወል ጀማዓ ዘንድ የሚታወቅ ነው። ሁሉንም ቁርአን ከማስተንተን ጋር ደግሞ አለፍ አለፍ ተብሎ የበለጠ ትኩረት የሚያስፈልጋቸው የቁርአን አንቀጾች አሉ። በዛሬው ኹጥባችን ባጭሩ አንዲት ሱራ ውስጥ ሱረቱ ኒዕም የጸጋዎች የኒዕማዎች
ሱራ ውስጥ አነሕል ውስጥ የምትገኝን አንቀጽ ባጭሩ ምንማማር ይሆናል። በዚህ አንቀጽ የተመከርነውን ምክር ከተገበረን ህይወታችን ይስተካከላል። ያዝ ለቀቅ አናደርግም፣ ወለም ዘለም አንልም። ልክ እንደ አየር ጸባይ የኛ ጸባይም አይቀያየርም። በችግርም በደስታም ብናገኝም ብናጣም ደስ ቢለንም ቢከፋንም የትም ብንሆን መርህ ይኖረናል፣ ማንለቀው መንገድ ይኖረናል። እነዚህና መሰል አንቀጾችን ስንተገብር ቃለ አላሁ ተዓላ ኢነ አላህ የእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ የዒዙኩም ለዐለኩም ተዘከሩን። ጌታ አላህ ያዛል። ትእዛዞች መፈጸም ያለባቸው ከየትኞቹም መፈጸም ካለባቸው መተግበር ካለባቸው ትእዛዞች ሁሉ የበላይ ትእዛዝ የአላህ ትእዛዝ ነው። ኢነላህ ያእሙሩ አላህ በቋሚነት ሁሌም ያዛችኋል። ምን እንድናደርግ? ቢልዐድሊ ፍትህን እንድንጠብቅ፣ ሚዛንን እንድንጠብቅ፣ ወልኢሕሳኒ ምንሰራውን ስራ ሁሉ እንድናሳምር እንድናስተካከል፣ ወኢታኢ ዚል ቁርባ የዝምድና ባለቤቶች ከወላጆች ጀምሮ ልጆችን ጨምሮ መስጠት ያለባቸውን ሐቅ ሁሉ እንድሰጡ፣ መልካም ነገር ሁሉ እንድታደርጉ። ወየንሃ በተቃራኒው ደግሞ አላህ ይከለክላችኋል ዐኒል ፋሕሻ ጸያፍ የሆኑ የሚዘገንኑ ወንጀሎችን ከመስራት እንድትታቀቡ። ወልሙንከሪ የተከለከሉ የተወገዙ ወንጀሎችን በየደረጃቸው ክብደታቸው የሚለያይ ወንጀሎችን ትንሽ ነው ትልቅ ነው ሳትሉ እንድትርቁ አላህ ያስጠነቅቃችኋል። ወልበግይ ወሰን ማለፍን ራስንም ይሁን ሌሎችን መበደልን አላህ ይከለክላችኋል። የዒዙኩም ይሄንንም ይሁን ሌሎችን ምክሮችን በመስጠት አላህ ይገስጻችኋል። ለዐለኩም ተዘከሩን ታስተውሉ ዘንድ ትገነዘቡ ዘንድ ትማሩ ዘንድ ይላል። ቀደም ሲል ቁርአንን መቅራቱ መሸምደዱ ማዳመጡ ብቻ አይደለም የሚጠቅመው። ለዐለኩም ተዘከሩን ቁርአን የማውረድ በቁርአን የመመከር ዓላማው ምንድን ነው? ማገናዘብ፣ የሚጠቅመውን የታዘዝነውን መልካሙን ማድረግ፣ መጥፎውን መተውን። በዚች አንዲት አንቀጽ የተነገሩን ምክሮች የሰማይ የምድር ዋስትና ናቸው። በሰማይ በኩል ሊመጡ የሚችሉ የተለያዩ አደጋዎች ወደኛ እንዳይመጡ የሚደረጉት፣ ከምድር የሰው ልጆችን ሊያጠቁ የሚችሉ አደጋዎችን ባሉበት እንዲቆዩ የሚደረጉት በዚህ የቁርአን አንቀጽ የተመከረንን ምክር የተመከርነውን ምክር ስንተገብር። እነዚህ ምክሮችን መላው የሰው ልጅ ሲተዋቸው ሰማይም ምድርም አሕዋላቸው ይለወጣል። ሰማይ ትሰባበራለች፣ ከሰማይ አደጋ ይመጣል፣ ከምድር አደጋ ይፈልቃል። በዚህ አንቀጽ የተነገሩን መርሆዎች ከተገበርናቸው ሕይወታችን ላይ ሰላምን፣ ደስታን እንድናገኝ የሚያደርጉ ናቸው። ከአብዱላህ ብን መስዑድ ታላቁ ሰሓቢ እንደተነገረው አጅመዑ አየትን ፊል ቁርአን ሊልኸይሪ ወናሂ ዐኒ ሸሪ ሃዚሂል አያ ብለዋል። ቁርአን ውስጥ ካሉ 6000 ምናምን አንቀጾች ውስጥ ይበልጥ ኸይር መልካም ነገርን ሁሉ ሰብስባ የያዘች መጥፎ ነገርን ሁሉ ባጭሩ ምትከለክል አንቀጽ ብትኖር እቺ የሱረቱ አነሕል 9ኛው ቁጥር 90 አንቀጽ ናት ብለው ኸይርን ሁሉ ታዛለች፣ ታመለክታለች። ከመጥፎ ነገር ሁሉ ምትከለክል አንቀጽ ናት። ሐሰኑል በስሪ የሚባሉት የሰሓባዎች ተማሪ ጥበበኛ ሰው ደግሞ ስለዚህ አንቀጽ ሲናገሩ ለም ተትሩክ ሃዚሂል አየቱ ኸይረን ኢላ አመረት ቢሂ ወላ ሸረን ኢላ ወነሀት ዐንሁ ብላ ይህች አንቀጽ ባጭሩም ቢሆን ኸይር የተባለን ሁሉ አዛለች፣ መጥፎ የሚባል ነገር ሁሉ ከልክላለች። አንዲት አንቀጽ ናት፣ ነገር ግን ጠቅላላውን የቁርአን መልእክት ሰብስባ ይዛለች ማለት ይቻላል። ሌላው ደግሞ ቀታዳ የሚባሉ ታላቅ ታቢዒ የሰሓባ ተማሪ ስለዚህች ስለ ሱረቱ ነሕል አንቀጽ 90 ሲናገሩ ለይሰ ሚን ኹሉቅን ሐሰንን ዩዕመሉ ቢሂ ወዩስተሐቡ ኢላ አመረ አላሁ ቢሂ ፊ ሃዚሂል አያ። አላህ ተባረከ ወተዓላ የሚወደው መልካም ስነ ምግባር አንድ እንኳ ሳይቀር እቺ አንቀጽ አዛለች። በተቃራኒው ደግሞ አላህ የሚጠላውን መጥፎ ስነ ምግባር ሁሉ እዚች አንቀጽ አላህ ከልክሏል። አንቀጹ አንድ ናት፣ ቀደም ሲል ቀርተናታል። ነገር ግን የያዘችው መልእክት ዋና ዋና አንኳር ኸይሮችን ሁሉ ጠቆም አድርጋለች። መጥፎ ነገሮችንም ኢኽቲሳር ባጭሩ ከልክላለች። አቅል ያለው ሰው ተጠቅሶ በምልክት ሁሉ ይገባዋል፣ ብዙም ባይዘረዘር። አቅል የሌለው ልብ የሌለው ቁርአን አይደለም ከቁርአን አንድ አንቀጽ አይደለም ሙሉ የቁርአን አንቀጾች
ሱራዎች ተውራትና እንጂልም ሳይበረዙ በፊት የያዟቸው መልእክቶች ዘቡርም ፉርቃንም ቢጨምርለት ልብ የሌለው አቅል የሌለው መመከር ማይፈልግ ሰው የእሱ ትልቅ ስራ መስማት ብቻ የሆነ ሰው የሰማውን ወደ ልቡ ማያስተላልፍ ሰው አንድ አንቀጽ አይደለም 1000 አንቀጽም 1 ሚሊዮን አንቀጽም ሊለውጠው አይችልም። ቁርአንን ስንቀራው ልክ እንደ መድኃኒት ከወሰድነው እንደ ምግብ ከቆጠርነው ያጠግባል፣ ውስጥ ላይ ያለን ችግር ይቀርፋል፣ ቁስልን ያሽራል፣ ይፈውሳል። በዚህ አንቀጽ የተነገሩ ምክሮችን ባጭሩ ስናይ አንደኛውና የመጀመሪያው አድል ነው። አላህ ፍትሃዊ እንድንሆን አዞናል። ፍትሃዊ መሆን ማለት ግዴታን ሙሉ በሙሉ መወጣት ማለት ነው። ምንም አለማጉደል ማለት ነው። የአላህን ሐቅ መጠበቅ፣ በሱ አለማሻረክ፣ ምንሰራውን መልካም ስራ ለሱ ብቻ ብለን መስራት፣ ለጉራ፣ ለታይታ፣ ለፉክክር፣ ለዝና፣ ለአድናቆት ሳይሆን በኢኽላስ ወደ አላህ ልቃረብበት፣ የእሱን ፊት ላገኝበት፣ እሱ ዘንድ ልሸለምበት ተብሎ መልካም ስራ መስራት፣ ያዘዘንን በሙሉ መታዘዝ እንዳቅማችን፣ የከለከለን በሙሉ መከልከል፣ ወሰን ሳናልፍ ሳናጎድል። ማጥበቅንም አላህ አይወድም፣ አብዝቶ ማላላት ልቅ መሆንንም አላህ አይፈልግም። ይሄም አድል ውስጥ ይገባል። ያንዳንዱን ለአላህ የምንሰራውን ስራ አሳምረን መስራት አድልን ማስተካከል ማሳመር። አላህ ፈጥሮን ረዝቆን ሳለ የእሱን ሐቅ አለመርሳት፣ አኼራን አለመርሳት፣ እሱ ያከበደውን ነገር አቅልሎ አለመመልከት፣ እሱ የናቃትን ዱንያ ደግሞ ሰማይ አለመስቀል፣ የሁሉም ነገር አድልን ሚዛንን መጠበቅ በዚህ አንቀጽ የታዘዝንበት የመጀመሪያው ትእዛዝ ነው። ወከዛሊክ ከአላህ ጋር ብቻ ሳይሆን ከፍጥረታት ጋር ከሰው ልጆች ጋርም አድልን ፍትህን መጠበቅ በዚሁ አንቀጽ ላይ ታዘና። ተቃራኒውን ግፍን በደልን በመጠንቀቅ ማለት ነው። የቤተሰብን ሐቅ መጠበቅ፣ ለሁሉም ባለ ሐቅ ሐቁን መስጠት፣ የልጅን ሐቅ፣ የሚስትን ሐቅ፣ የባልን ሐቅ፣ የጎረቤትን ሐቅ፣ ሌሎችም ሐቅ ያላቸው አካላትን በሙሉ ሐቃቸውን መስጠት፣ እንደ ጊዜው እንደ ስሜት የሚለዋወጥ ባህሪን ሳይሆን ወጥ የሆነ እኔ ሙስሊም ነኝ በቀን 5 ጊዜ አዛን ስሰማ መስጂድ እንደምሄደው የትም ሆኜ ደግሞ ልክ እንደ ሶላት ማከብረው መርህ አለኝ፣ ህግ አለኝ። ወኢዛ ቁልቱም ፈዕዲሉ፣ ስትናገሩ ፍትሃዊ ሁኑ፣ ስትወስኑ ስትፈርዱ ፍትሃዊ ሁኑ። ዝምድና፣ ጥላቻ፣ ፍትህን እንድትለቁ አያድርጋችሁ ብሏል። በስሜቶች የሚለዋወጥ የሚዋዥቅ ፍትሃዊነት ሳይሆን ስለሚወዱ ስለሚጠሉ ዘመዴ ነው፣ አማቼ ነው፣ ባለንጀራዬ ነው፣ ባለውለታዬ ነው ማይባልበት ልክ ሰማይና ምድር ቀጥ ብለው እንደቆሙት እኛም ቀጥ አድርገን የምናቆመው ፍትሃዊነት እኛ ጋር ሊኖር ይገባል። አደብ እኛ ጋር ሊኖር ይገባል። ስርዓት እኛ ጋር ሊኖር ይገባል። ከሚፈሩት ሰው ጋር ከሚያከብሩት ሰው ጋር ሀብት ስልጣን ካለው ሰው ጋር ሲኮን ብቻ ንግግርን፣ ሁኔታን፣ አህዋልን ማስተካከል፣ ከማይፈሩት ከማያከብሩት ከሱ ምንም ከማይፈልጉ ከሚንቁት ደካማ ከሚሉት ሰው ጋር ሲሆን ደግሞ መገልበጥ፣ እንደፈለጉ መሆን፣ ጸባይ መቀየር ሳይሆን ቢልዓድሊ ሁሌም ሚዛናዊ ሁኑ፣ ፍትሃዊ ሁኑ። ለሁሉም የሰው ልጆች እኩል ክብር ስጡ፣ ሐቅ ስጡ። ሰውን የምትወዱትም የምትጠሉትም የምታቀርቡትም የምታርቁትም ሸሪዓው ባዘዘው መሰረት ይሁን። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን ተብሏል። የሰዎች ጥላቻ ፍትህን እንድታዛቡ አያድርጋችሁ። ሁሌም ፍትሃዊ ሁኑ። ይበልጥ አላህን እንድትፈሩ ፍትሃዊ መሆን ነው የሚበጃችሁ። አላህን ፍሩ፣ አላህ መሰሩትን ሁሉ ያውቃል ይላል ቁርአን። ለምንወደው ሰው ሲሆን ማድረግ ያለብንን ጨርሰን ማድረግ ማይጠበቅብንን ሁሉ ምንሆን ምናደርግ ከሆነ፣ ምንጠላው ሰው ሲሆን ደግሞ ሐቁን ምናጎድል ከሆነ መርህ የለንም። አድል ፍትህ እኛ ዘንድ የለም። ስሜት የወለደው አካሄድ፣ ደስታ የወለደው አካሄድ ነው የምንሄደው። ምንወደው ምንጠላውም ቢሆን ኢስላም የሰጠውን ሐቅ ልንሰጠው፣ በአላህ ባሪያነቱ ልንወደው ልናከብረው። ከአንድ ማህፀን የወጡ አንድ አባት የወለዳቸው ልጆቹን ሁሉንም በመሳም እንኳ ፍትህ እንዲጠብቅ እስላም ያዛል። አንዱን ስሞ ሌላኛውን መሳምን መተው ነቢዩ ከልክለዋል አለይሂ ሰላቱ ወሰላም። በማቀፍ ደረጃ በመሳም ደረጃ እንኳ ልጆቻችሁ ላይ ፍትሃዊ ሁኑ። የትዳር አጋሮቻችሁ ላይ ፍትሃዊ ሁኑ። ለመላው የሰው ልጆች ፍትህን ጠብቁ። ጥላቻ ፍትህ ያስለቅቃቸው። ከምንጠላው ሰው ጋር እንኳ ፍትሃዊ እንድንሆን መንገድ ላይ ስናገኝ ሰላም አለይኩም እንድንል፣ ሰላም አለይኩም ከተባለን ወአለይኩም ሰላም እንድንመልስ፣ ከታመመ እንድንጠይቅ፣ ከሞተ እንድንቀብር፣ የውስጥ ስሜት ማይሸረሽረው ቋሚ ፍትሃዊነትን
እንድንከተል አላህ አዞናል። ባለስልጣኖች ህዝብ ሲያስተዳድሩ፣ ሀገር ሲመሩ ፍትህ እንዲጠብቁ፣ በግዛታቸው ስር ለሚኖር በሙሉ እኩል አያያዝ አስተዳደር እንዲኖራቸው፣ ተመሪዎችም ለተመሪዎቻቸው ለመሪዎቻቸው ፍትሃዊ እንዲሆኑ፣ ባል ከሚስቱ ጋር፣ ሚስት ከባሏ ጋር ባላቸው ግንኙነት እንደ ጊዜው የሚቀያየር ሳይሆን አላህ ሚስቴ ላይ ዋጅብ ያደረገብኝ ሐቅ አለ፣ ያን ሐቅ ሚስቴ እስከሆነች ድረስ ሳላጎድል ሐቋን እጠብቃለሁ፣ ባሌ እስከሆነ ድረስ ለአላህ ብዬ አላህ ስላዘዘኝ ያስደሰተኝ ጊዜ ሁሉን ነገር አደርጋለሁ፣ ያጎደለብኝ ጊዜ አጎድላለሁ ሳትሉ ፍትሃዊ ሆኑ ብሏል። አላህ ተባረከ ወተዓላ ፍትሃዊዎችን እንደሚወድ የቅያም ቀን ከኑር የተሰራ ሚንበር ላይ ከፍታ ላይ አላህ እንደሚያስቀምጣቸው ነቢዩ ዓለይሂ ሰላቱ ወሰላም ነግረውን ከቤተሰብ ሁሉ እንደሚጀምር የሚመሩትን የሀገር ሰፊ ህዝብ እንደሚያካትት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሌላው በዚህ አንቀጽ የታዘዝነው ኢሕሳን ነው። ኢሕሳን ማለት ከአላህ ጋር ሲሆን አላህ ስሩት ያለንን ስራ በሙሉ አሳምረን አስተካክለን መስራት ማለት ነው። በኢኽላስ በደስታ ተስፋ እያደረገን ይህን መልካም ስራ በመስራቴ አላህ ዘንድ እጥፍ ድርብ የሆነ አጅር አገኛለሁ ያለን ተስፋ እያደረገን፣ ካበላሸሁም ልቀጣ እችላለሁ ያለን እየሰጋን መልካም ስራን እንድንሰራ ነካ ነካ አድርጎ መሄድ፣ ለስሙ ጎንበስ ቀና ማለት ሳይሆን የምንሰራውን ስራ በሙሉ አሳምሮ መስራት ማለት። ከፈርዱ በተጨማሪ ሁሉ የሱና ዒባዳ አይነቶችን ከጾሙም ከሶላቱም ከሰደቃውም ጨማምሮ መስራት ፈርዱ ላይ ጉድለት ሊኖርብኝ ስለሚችል በዚህ ላስተካክለው ብሎ ሱና ማብዛት ኢሕሳን ውስጥ ይገባል። ወከዛሊክ ከመላው ፍጥረታት ጋር ከሰው ልጅ ጋር ከእንስሳት ጋር ባለን ግንኙነትም ምንሰራውን ስራ ሁሉ እንድናሳምር፣ ባል ቤተሰቡን ሲያስተዳድር አሳምሮ እንዲያስተዳድር፣ ሚስት የልጇን የባሏን ሐቅ አሳምራ እንድትወጣ፣ እንስሳት ሁሉ ካሉ በአንድ ሰው ስም በይዞታው ስር ካሉ ለእንስሳቱ በጎ እንዲሆን በህይወት እስካሉ ድረስ ሊያበላቸው፣ ሊያጠጣቸው፣ ሊንከባከባቸው፣ መታረድ አለባቸው ከተባለም አሳምሮ እንዲያርድ እንዳያሰቃይ ኢስላም አዟል። በንግግር ደረጃም ከሰው ጋር ስንነጋገር ወቁሉ ሊናሲ ሑስና፣ ለመላው የሰው ልጆች መልካሚቱን ንግግር ተናገሩ። ካፋችሁ ሊወጣ የሚችል ብዙ አይነት ንግግር ይኖራል። አፋችሁን ልክ አታድርጉት። መልካሙን ብቻ እየመረጣችሁ ለሰዎች ተናገሩ። የሚያሸማቅቅ የሚያሳዝን ቀልብ የሚሰብር አጥንት የሚሰብ ልብ የሚያሳምም ንግግር ካፋችሁ አይውጣ። አፋችሁ ክዳን የተደረገለት ለዛ ነው። የአፋችሁ ክዳን ቁልፉ ያለው አቅላችሁ ላይ ሊሆን ይገባዋል፣ ልባችሁ ላይ ሊሆን ይገባዋል። እንደ ሙስሊም ይሄን ብናገር ነውር ነው ወይ ጥሩ ነው ወይ ይገባል ወይ በሉ። በአላህና በመጨረሻው ቀን የሚያምን መልካም ይናገር፣ ካልሆነ ዝም ይበል ተብሏልና ኢማን በንግግርም ጭምር ነው። አነጋገራቸውን አሳምሩ። ለሁሉም የሰው ልጆች መልካም ተናገሩ። አትሳደቡ፣ አትዝለፉ፣ ሰው ላይ አትሳለቁ። ለማሳቅ ብላችሁ ሰውን ያልሆነውን የተናገራችሁ ሰው ፊት አታሳፍሩ። ነቢዩ ዓለይሂ ሰላቱ ወሰላም አንዳንድ የሰሐቦችን ሲያስቋቸው ሲቀልዱ እርሶም ይቀልዳሉ እንዴ ሲሏቸው፣ አዎ እቀልዳለሁኝ፣ ነገር ግን በቀልድ መልኩም ቢሆን ሐቅን እንጂ እውነትን እንጂ አልናገርም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን ለማሳቅ ብሎ የሚዋሽ ወዮለት፣ አሁንም ወዮለት ብለዋል ደጋግመው ዓለይሂ ሰላቱ ወሰላም። ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካም ተናገሩ። ከዛ በፊት ደግሞ ከአላህ ቀጥሎ ከመልእክተኛው ቀጥሎ ከተራው ሰው በፊት የወላጆችን ሐቅ አስመልክቶ ወቢልዋሊደይኒ ኢሕሳና፣ ለወላጆቻችሁ መልካም ልጆች ሁኑ፣ መልካም አድርጉላቸው፣ መልካምን ተናገሯቸው፣ ኦፍ እጅ አትበሏቸው፣ እጃችሁን አታወራጩባቸው ተብለናል። የትኛውም ስራ ሲሰራ ስራን አሳምሮ መስራትን አላህ ተባረከ ወተዓላ ይወዳል። መልካም መናገር፣ መልካም ስራ መስራት፣ መጥፎ ስራዎችን መራቅ፣ መልካም ስነ ምግባርን መላበስ፣ ወራዳ የሆኑ ውዳቂ የሆኑ ውሸትን፣ ቀጠሮ ማፍረስን፣ ስግብግብነትን፣ ስስታምነትን፣ ግዴለሽነትን መሰል የሆኑ አኽላቆችን ከራስ ማራቅ፣ የበደለንም ሰው ቢሆን ይቅር ማለት፣ በደልን በበደል ከመመለስ ይልቅ ከፍ ብሎ ራስን አሳድጎ ለበደለ ሰው እንኳ መልካም መሆን ኢሕሳን የሚለው ውስጥ ይካተታል። ኢድፋዕ ቢለቲ ሂየ አሕሰን ፈኢዘ አለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም። ላንተ መጥፎ የሆነ መጥፎን ያደረገብህን ሰው በመጥፎ አትመልስለት፣ በጥሩ መልስለት። ይሄን ካደረግ ልክ እንደ
ሞቅ ያለ ወዳጅነት እንዳለው ሰው ሆኖ ይቀርብሃል ብሏል። እሾህን በሾህ እንደሚባለው ሳይሆን ሸሪዓው የሚለው እሾህ መንገድህ ላይ ላነጠፈ ሰው አንተ ምንጣፍ አድርግለት፣ በመልካም መልስለት። ያንተ እሾህ ወግቶት ከሚታመመው በላይ አንተ ምንጣፍ ስታደርግ ህሊና ካለው አቅል ካለው ተመልሶ እንዲህ አይነት ሰው ነው እንዴ እሾህ መንገዱ ላይ የዘራሁት ብሎ ይመለሳል። ወከዛሊክ ኢሕሳን ለሰው ልጆች ሁሉ መልካምን ነገር ማድረግ ማለት፣ ለእንስሳትም መልካምን ነገር ማድረግ ማለት። ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን። መልካም ሰሪ ሁኑ፣ አላህ መልካም ሰሪዎችን ይወዳል። በጎዎች ሁኑ፣ አላህ በጎዎችን ይወዳል። ሁሉንም ነገር ላይ አላህ ማሳመረን ዋጅብ አድርጓል፣ ግዴታ አድርጓል። መገደል ያለበትን የሞት ፍርድ የተፈረደበትን እንኳ አካል ስትገድሉ አሳምራችሁ ገድሉ፣ ቶሎ እንዲያርፍ አድርጉት። መታረድ ያለባቸው እንስሳትን ስታርዱም አሳምራችሁ ረዱ፣ አታሰቃዩአቸው። ራቅ አድርጋችሁ አስቀድማችሁ ቢላ አዘጋጁ። አንዱን ሳያየ ሌላውን አትረዱ ወዘተ ተብሏል። ኢዘን የሞት ፍርድ የተፈረደበት አካልን እንኳ ከዱንያ ሲወጣ አታሰቃዩ፣ እንስሳትን እንኳ ለመብል ሲታረዱ አታሰቃዩ ከተባለ በህይወታችን በዙሪያችን ያሉ ሰዎችን ማሰቃየት፣ መበደል፣ ማጉደል አላህ ተባረከ ወተዓላ የሚጠላው ተቃራኒውን ነው አላህ ያዘዘን። መልካም ሁኑ፣ ሶብር አድርጉ፣ ታገሱ፣ ከሌሎች ተሻሉ ተብለናል። ወከዛሊክ ለዘመዶች መልካም መሆን፣ ዝምድናቸውን መቀጠል፣ የተራቡን ማብላት፣ የተቸገሩን መርዳት፣ የተሳሳቱን መምከር፣ በደስታና በሐዘናቸው ጊዜ ከጎናቸው መቆም አላህ ተባረከ ወተዓላ የሚወደው። በአላህና መጨረሻው ቀን የሚያምን ሰው ዝምድናውን ይቀጥል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይ ይሄን አላደርግም ያለና ዝምድናን የቆረጠ ደግሞ ጀነት እንደማይገባ ነብዩ ዐለይሂ ሰላቱ ወሰላም ተናግረዋል። ጀነት ያማረች ሀገር ናት፣ ስራቸው ጸባያቸው ያማረ ሰዎች እንጂ አይገቡባትም ተብሏል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم.